ስለዚህ አሁን እውነታው ልንገርሽ። ምንድነው እውነታው የምትነግሪኝ? ስለምን እውነታ ነው? መጀመሪያ ለማወቅ ፈቃደኛ ሆኜ። እሺ ንገረን አንድ ላይ ያው ንገረን። አዎ አግብቻለሁ። አመንክ? አንተ ግን ምን አይነት ክፉ ሰው ነህ? ምን አይነት ክፉ ሰው ነህ? እኔ ሁለተኛ ሚስት ነኝ። ሁለተኛ ሚስት ልታረገኝ ነው? ቆይ ተረጋጊ። መቻው ምን አይነት ሰው ነህ አንተ? ሚስት አመንክ? ማመን ነው የምፈልገው፣ እንድታምን ነው የምፈልገው። ንገራቸው። እኔ ሶስተኛ ወይ አራተኛ ሚስት ልታረገኝ አትችልም። እሺ ከእንግዲህ እኔን የምታገኘኝ እንዳይመስል ገባ? አንተ ወንድምነት ደግሞ በጣም በዛ ሁሉ ጊዜ አንድ ላይ ስትጠራ ዝም ብለህ እንደው የማይመለከተኝ ሁሉ ጊዜ እሷ በተጠራችበት ሁሌም አለ አንተ ሁሌም ታውሪም እንዴ ካነካሽን ማውራት የኔን ህይወት ለራሴ ተውልኝ። ገባ አይደል? ይሄ ማስረጃ ምናምን ገለመሌ የምትለውን ተውና ህይወቴ ለኔ ተውልኝ። ገባ? የራስን ህይወት አስተካክል። ተረጋውን ራሱ አታውቅም። እኔን ይዛስብኝ ነው እየዛትኩብና አጠገቤ ከደረስክ አልለቅህም። አሁንም ቢሆን ገባ? አዎ አሳያለሁ ማን እንደሆንኩኝ። አጠገቤ ድረስ አንተ ከእንግዲህ ስርስሬ እከታተላለሁ ብትል ውርድ ከራሴ የምሬን ነው። እዛ በቃ ከሚስት ጋር ጨርስ። ልታስገድለኝ ነው እንዴ? አንቺ ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። ቤተሰቦች እንግዲህ ዛሬ ለእናንተም እንዲሁም ለሁላችሁም መልስ ለመስጠት ነው የመጣሁት። እየተወራ ያለው ነገር ማለት ትንሱ ሰሞኑን እንግዲህ ማስረጃ አግኝቻለሁ ምንድነው ማየው ምናምን የተለያዩ ንግግሮችን እየተናገረች ነውና ከመጀመሪያው ቀን ልጀምርላችሁ። ያው የማውራት እድሉን ስላላገኘው ነው። ከመጀመሪያ ጀምሮ ስጀምርላችሁ እኔ በመጀመሪያ ትንሱን ምንም የዋሸዋት ነገር የለም። አንዲትም ውሸት አልዋሸዋትም። ነገር ግን አሁን ላይ አገኘሁት የምትለው ፎቶም ወይም ደግሞ የተባለችውን ነገር አላቅም። ለምሳሌ እያስፈራራቻት ይሁን አትሁን እሱን እኔ አላቅም። ምክንያቱም ከኔ ጋር ምንም አይነት ግንኙነት ስለሌላት ማለት ነው። ግን ደግሞ ፎቶ ላለችው ደግሞ አዎ ያንን ፎቶ ተነስቻለሁ። የተነሳሁትም ሐዋሳ ነው። ለምን ተነሳ ብትሉኝ ደግሞ ታስታውሱ እንደሆነ ከዚህ ቀደም ከሀገር ለመውጣት ፕሮሰስ ጀምሬ ነበረ። ያንን ፕሮሰስ በጀመርኩኝ ሰዓት ነበረ ያው ከሰው ጋር ነው የሚሄደው። መቼስ ብቻችሁን አትሄዱም አይደለ? ስለዚህ ከሰው ጋር ስትሄዱ ደግሞ ከዛ ሰው ጋር ለመዘጋጃ ለማስገባት ምን ታረጋላችሁ? የሰርግ ፎቶ ትነሳላችሁ። ከዛ የሰርግ ፎቶ ተነስታችሁ ያንን ፎቶ ነው ለመዘጋጃ የምታስገቡት። ያለበለዚያ ባልና ሚስት ካልተባላችሁ ወደ ውጪ መሄድ ስለማትችሉ ማለት ነው። እኔ ደግሞ የዛን ጊዜ ታስታውሱ እንደሆነ በጣም ብዙ ቻሌንጅ ላይ ነበርኩኝ ከትንሱ ጋርና ለሷም ነግሬያት ነበረ። ያው ከሀገር መውጣት ፈልጋለሁ ወደ ኖርዌይ ብያት ነበረ። በዛም ምክንያት ብዙ ስንከራከር፣ ብዙ ስንጨቃጨቅ፣ ብዙ ስንጋጭ ነበረና እንድታውቁት የምፈልገው ነገር ያየችው ፎቶ ልክ ነው። የሰርግ ፎቶ ነው እንጂ ላይክ በመዘጋጃ ተጋብተን ምናምን ትዳር ነው አይደለም። ፎቶ ብቻ ነው። እሱም ደግሞ ሁላችሁም ታውቁታላችሁ። በተለይ ከሀገር የወጣችሁ ሰዎች ተጋብታችሁ ስትወጡ ኢሚግሬሽን ግዴታ ይጠይቃል እንዲያምን ማለት ነው። መጋባታችሁን ትዳራችሁን እንዲያምን ያን ነገር ይጠይቃልና እኔም ተጠየቅኩኝ። ከሷ ጋር ፎቶ ተነሳሁኝ። ከዛ ያንን ፎቶ አስገባን። ከዛ ኢንተርቪው ተደርጌ መጥቼ እንደውም ቪዲዮ ሰርቼላችኋለሁ እና ላይክ ዛሬ ላይ ደግሞ ልክ እንደ አዲስ ምንም ማለት ኦሬዲ ያንን ፕሮሰስ ትቼው ሁሉ ነገር አቁሜ ባለውበት ታይም ዛሬ ደግሞ ድጋሚ ተነስተው ላይክ አግብተሃል ምናምን እኔ ምን ባገባ እኮ ችግር የለውም እኮ ካገባ አገባው እላለሁ። ምን ችግር አለው? የሚቆጣኝ ወይ የሚያስረኝ አካል የለም አይደለ? ለሷም ቢሆን የሚያስዋሸኝ ነገር የለም። ምክንያቱም እኔ ለምን ዋሻለሁ? የሚያስዋሽ ምንም አይነት ሪዝን የለኝም። ባይዘዌ እኔ ማልዋሸው እሷን ላለማጣት ሳይሆን እኔ አምላኬን ላለማሳዘን ነው። በህይወቴ ሁሉ በአንድ ፕሪንሲፕል አምናለሁ። ምንድነው ካላችሁን ሰው ሊያዝንባችሁ ይችላል። የሰውን ማዘን ሳይሆን መጨነቅ ያለባችሁ እግዚአብሔር እንዳያዝንባችሁ ብቻ ተጨነቁ። እኔ በምሰራውም ስራ ይሁን በማንኛውም የህይወቴ ተግባር እግዚአብሔር እንዳያዝንብኝ ብቻ ነው የምጨነቀው። እርሱ ካላዘነብኝ፣ እግዚአብሔር በእኔ ቅር ካልተሰኘ
እኔ ሰው ይከፋዋል አይከፋውም ብዬ ማደርገው ነገር የለም። ስለዚህ ላይክ እኔ እሷን ለምሳሌ ባሳዝናት ወይ ደግሞ እሷን ባስከፋት ለምሳሌ እግዚአብሔር ነው የሚያዝንብኝ ማለት ነው። በዋሽ እግዚአብሔር ያዝንብኛል ማለት ነው። እግዚአብሔር አላዘንባችሁም ማለት ደግሞ እናንተ ሰውንም አታሳዝኑም ማለት ነው። ስለዚህ በእርግጠኝነት በጣም ደረቴን ነፍቼ እርግጠኛ ሆኜ ለእናንተ የምነግራችሁ እኔ አላገባውም ማለት ገና ማግባት እንኳን የምፈልገው ትዳር የሚባለውን ነገር ራሱ መመስረት የምፈልገው ትዳር ቀላል ነገር አይደለም። ከማታፈቅሩት ሰው ጋር አትጋቡ እና ግልጽ እንዲሆንላችሁ ነው። ያ ፎቶ የተነሳ ነው በዛ ምክንያት ነው የተነሳ ነው ማለት ነው። እና ውድና የተከበራችሁ ቤተሰቦች ከዛም ባለፈ እንደውም ያው አሉ እኔ በየሰርግ ፎቶ ከዚህ በፊት ማስታወቂያም ሰርቻ ካለው ሙሽራ ሆኜ ማስታወቂያ ሰርቻ ካለው እና ላይክ ፕሊስ አንዳንድ ሰዎች ወደ ህይወቴ እየበጠበጣችሁ ባትመጡ ደስ ይለኛል። በቃ ላይክ በቃ አይ ዶንት ኖ እኔ ዛኔ ላይክ አንቺ ወደ ውጭ ወስደሃለሁ ነው እንጂ ያልሽኝ እኔን ለፍቅር ግንኙነት እንደምትፈልግኝ አላውቅም። አሁን እሷን እያስፈራራሻት ከሆነ ብዬ ነው ይሄንን የምናገረው። ለምን ካልሽኝ ስደውልልሽ ስልክ ስለማታነሽልኝ እና ይሄን ቪዲዮ እንደምታየው እርግጠኛ ነኝ። ምክንያቱም የሰራሽውን ስራ ስለምታውቂው ላይክ ቤተሰቦች እንድታውቁልኝ የምፈልገው አልሄድም ስላልኩኝ ነው። እሷ ላይ የትንሱን ስልክ ፈልጋ አግኝታው የትንሱን እያስፈራራቻት ምናምን ለሚለው ነገር እንድታውቁልኝ የምፈልገው ያው አንዳንዴ ነገሮችን አይሆንም ስትሏቸው አንዳንድ ሰዎች ይናደዳሉ። ምክንያቱም ለየዛኔ ተናገር ያለው ብዙ ገንዘብ አውጥታበታለች፣ ኢንቨስት አድርጋበታለች እና ሁላችሁም ደግሞ ያለ ፍቅር ህይወት አይሆንም ትንሱን ጥላት አትሄድ በምትሉ በእናንተው በውድ ቤተሰቦቼ ተነሳስቼ ነው ያንን ጉዞ የሰረስኩት ማለት ነውና ያው ለዛ እሷም ተናዳ ይሆናል ይሄን ነገር ያደረገችው። ለኔ ያሰብሽልኝ ነገር በጣም መልካም ነገር ነው። ከሀገር እንደወጣ ያሰብሽው እቅድ በጣም ጥሩ ነው። እግዚአብሔር ይስጥሽ፣ አመሰግናለሁ። ነገር ግን ደግሞ ላይክ እኔን በፍቅር እንዳሰብሽኝ አላውቅም ወይ ደግሞ እኔን በሌላ መንገድ እንዳሰብሽኝ አላውቅም እና ፕሊስ ህይወቴን አትረብሽብኝ። በዚህ አጋጣሚ መልእክቴን ማስተላለፍ ስለምፈልገው ህይወቴን አትረብሽብኝ በሚለው ነገሩን በቃ ተይው፣ እርሺው። ለሁሉም ነገር ሶሪ ላረክልኝ መልካም ነገር ሁሉ አመሰግናለሁ እና ለሷም ለትንሱም ይሄንን ነገር መንገር እፈልጋለሁ። ነገር ግን እሷ ፍቃደኛ አይደለች። ቤተሰቦች ማለት በቪዲዮ ሳታወጣው በአካል መጨረስ ምንችለው ጉዳይ ነበር። ለምሳሌ የዛን ቀን እኔ የፍቅር የአንቨርሰሪያችን ቀን እኔ ከሷ ጋር ጥሩ ግንኙነት ስላለኝ 6 ወር ስለደረስን አንቨርሰሪ እናክብር፣ በዛውም ደግሞ ስጦታ ልስጣት ብዬ በማሰብ ነው እንጂ እኔ አንዲት ነገር የምሬን ነው የምላችሁ አንዲት ነገር ጠርጥሬ ወይ ደግሞ ይሄ ነገር እንደዚህ ያጋጨናል ብዬ አስቤ አይደለም። ግን ደግሞ እሷም ደግሞ እያደረገችው ያለችው ነገር ማለት እኔ በአንቨርሰሪ ቀን ፕሮግራም አዘጋጅቼ ጠብቂያት እሷ ደግሞ ከወንድ ጋር መታ ከዛ ፎቶ በትና ምናምን መሄድ ላይክ ባይ ዘ ዌይ ያው የሷ ስልክ መናገር አልፈልግም። ያው የሷ ስልክ አይክላውድ ለነገሩ ያው ከቀየረችውም ትቀይረዋለች ብዬ አላስብም። ምክንያቱም አንድ ስለሆነ በእኔ ስልክ ስለሆነ ማኔጅ ማድረገው የእሷ ስልክ አይክላውድ እኔ ጋር አለና ፋይንድ ማይ አይፎን ካልኩት እሷ ያለችበት ሎኬሽንን ያሳየኛል። ለዛ ነው እሺ ሁሉ ጊዜ እሷ ያለችበት ቦታ ዘና ብዬ እምደርስባት ማለት ነው። ለዛ ነው ብዙ ጊዜ ነው አይፎን ስልካችሁ ሲጠፋ አይክላውዳችሁ ሌላ ስልክ ላይ ትጭኑና ከዛ ፋይንድ ማይ አይፎን ስትሉት ሎኬሽኑን ስልካችሁ ያለበት ቦታ ስለሚያሳያችሁ ማለት ነው። እና ለዛ ነው ሁሌ ማገኛት አንተ አስማትነ እንዴት አገኛሃት ብላችሁ ለምትገረሙ ሰዎች ነው ይሄንን የምነግራችሁ። ለማንኛውም ከትላንትም ከትላንት ወዲያም ያያችሁት ነገር በቃ እኔ ባይ ዘ ዌይ አንዳንዴ ለሰው አስረድታችሁት እባክሽ ትጸጸቻለሽ። እኔ ላንቺ ማስረዳት የምፈልገው ነገር አለ። ስለዚህ የማይገባሽን የማይሆን ነገር ደግሞ አታድርጊ ብዬ በተደጋጋሚ ነግሬያታለሁ። እሷ ግን ላይክ እኔን መስማት አትፈልግም። የራሷን ስሜት ብቻ ነው የምታራምደውና ለዛም ነው በመሃል ደግሞ ያው ከሷ ጋር አጃቢ ልበለው ያጀባት ያለ አንድ ወንድ አለ ከሱ ጋር ሁሌ የተመላለሰች ማያት። ለዛ ነው
ስራም ከሆነ እኮ ችግር የለም እኔና እሷ ግንኙነታችንን ቢቆም ወይም ደግሞ የኔን ግንኙነት ማለት እኔን ሳታምነኝ ቀርታ ይሄን ግንኙነት ካልፈለገችው ቀላል እኮ ነው። ለስራዋ ከሆነ ለስራዋ ሄጄ እንደጀመር ነው አብረን መስራት እንችላለን እኮ ችግር የለብንም። የሰው ልጅ ተዋዶ ተፋቅሮ መኖር ካልቻለ እኮ እህትና ወንድምም ሆኖ መኖር ይችላል እኔ እስከማውቀው ድረስ ማለት ነውና ከዛ አንፃር ነውና ነገሮች ወደ አላስፈላጊ ሁኔታ ወይኔ ትመጣለች ብዬ አላሰብኩም። እሷ መጣች። እንዴት ነሽ? ሰላም ነው አይደል? እዚህ አካባቢ ነበርኩኝና ሻይ ቡና እየርኩኝ እንዳጋጣሚ አየሁት። ወይኔ እኔ ያለሁበት ነገሩ ገላጣ ቦታ ስለሆነ ኧረ ወንድሜ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ አለሁልሽ። አለን ያው አጋጣሚ ቪዲዮ እየሰራሁ ነው። ኧረ እባክህ እንዴ ሰላም ያቸው። እሺ ሰላም ያላዛር ቤተሰቦች እንዴት ናችሁ? በሀገር ውስጥም በውጭም ያላችሁ ሁላችሁም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ባላችሁበት ሁሉ እግዚአብሔር ሰላማችሁን ብዝት ያድርግላችሁ። ሁላችሁንም እወዳችኋለሁ። ያው እንግዲህ ወንድሜን በአጋጣሚ አግኝቻለሁ። ያው በዚህ አጋጣሚ ደግሞ ከእናንተ ጋር ታውቂያለሁ። በጣም ደስ ብሎኛል። ሁላችሁንም እወዳችኋለሁ። አመሰግናለሁ በጣም ቤተሰቦች። ያው ተንሱን ጠርቻታለሁ ምክንያቱም አሁን ለእናንተ የነገርኳችሁን ነገር ለሷ መንገር ስላለብኝ፣ ግን ደግሞ ያው ከሷ ጋር ስታየኝ ሊደብራት ይችላል። ግን ደግሞ ተንሱ ከአንዋር ጋር የምትመጣ ከሆነ ላይክ ልትመጣ ነው እንዴ? እሷ ትመጣለች። በነገራችን ላይ ያው ምን እንደሆነች አላውቅም፣ ማን እንደሆነች አላውቅም። ብቻ ከሱ ጋር ስላየሁትኝ አረተው ላንተ የኔ ፍቅረኛ ናት። ከሱ ጋር ያላቸውን ግንኙነት አላውቅም። ይቅርታ አድርግልኝና ብቻ አልተመቹኝምና ብዙም አትመቸኝም፣ ግን ይቅርታ አድርግልኝ። ተረዳኛለህ ብዬ አስባለሁ። አይ አልረዳሽም። አይ ምን መሰለሽ ከሷ ጋር ያለን ግንኙነት ያው ሰሞኑን ትንሽ አንዳንድ ነገሮች ተፈጥሯልና፣ ግን ደግሞ አንዋር ከሷ ጋር ምን እንደሚሰራ አላውቅም። እኔም እኮ ግራ ይገባኝ። እሱ ወንድሜ ነው ትላለች፣ እሱም ከሷ ጋር አንዴ ፎቶ ያነሳታል ቲክቶክ ላይ ብትል ምን ብትል ዝም ብሎ በቃ ያላችሁ ቅርርብነት በጣም ወጣ ያለ ነውና እኔ እንጃ በቃ ማለት በተደጋጋሚ ቀን አንዴ ቪዲዮ አንዴ ምን እያሉ በቃ ሁሌ ነው አብረው ነው የሚሆኑትና በጣም እየደበረኝ ነው። ማለት እሷም በማታውቀው ነገር የወቀስኳት ሊሆን ይችላል፣ ይቅርታ። ግን ያው ብቻ ባላችሁ ቅርርብነት ምንም ደስተኛ አይደለሁም። አሁን ነብሄድ ልሂድ ወይስ እንዴት ነው? ምትመጣ ከሆነ ትሄጃለሽ፣ ግን ባለፈው ከመጣሽ ነው ንግግር ተናግሪያታለሁ። ማለት እሷ እኮ ልክ ልትሆን ትችላለች። እኔ አጥፍቼ ይሆናል ተናግሪያችሁ ይሆናል፣ ግን ደግሞ አላ በእኔ ቦታ ስትሆኑ እኔ ልክ ነኝ ብዬ አስባለሁ። በራሴ እንደ ራሴ ሆኜ ሳየው ማለት ነው። እና ያው እሷም ደግሞ ዛሬ ድንገት እንግዲህ ፍቅረኛ ከሆነች ካንተ ጋር ሆኜ ስታገኘኝ ሌላ ነገር እንዳይመስላት ልክ እኔ እሷን በሌላው እንደጠረጠርኳት እንዳይደብራት ምን ታስባለህ? እሺ አንድ ነገር ልንገርሽ። እሷ ብቻዋን የምትመጣ ከሆነ ትሄጃለሽ። ኦኬ። ግን ደግሞ ብቻዋን የማትመጣና ከአንዋር ጋር የምትመጣ ከሆነ ያው ፍርዱን ላንቺ ትችዋለሽ። ፈጣሪ እንግዲህ ፍቅረኛ ከሆነች ብቻዋን እንድትመጣ ጸልያለሁ እና ያው እኔም ይቅርታ ጠይቃታለሁ። ብቻዋን ከመጣች ያው ማቴ ስላላወቅኩ ነው በጣም ይቅርታ ምናምን ብዬ መጥፎ ቃል ስለተናገርኳቸው ይቅርታ ጠይቃቸዋለሁ። ስለዚህ ቤተሰቦች ያው ተንሱን ጠርተናታል። ያው ከአንዋር ጋር ግን ምን አይነት የፍቅር ግንኙነት ነው ያላችሁ? እኔ አኑን በጣም ነው የምወደውና በጣም ነው የማፈቅረው። ብቻ ከሌላ ሴት ጋር ሲሆን ምናምን ብዙም አይመቸኝም ማለት። የት ነው የተገናኛችሁት? የተገናኘ ነው የሆነ እንዳጋጣሚ የሆነ ቦታ ተገናኘ እና ግን አውቆት ይሁን ሳያውቅ ይሁን ህይወቴን እየረበሸብኝ ነው። በጣም ህይወቴን እያበላሸው ነው። ማለት ያልተረዳኸው ነገር ይኖራል እንጂ አኑ የሰውን ህይወት ማበላሸት አይደለም። የሆነ የተበላሸበት ሰው ማለት ህይወታቸው ሌላ ቦታ እንደዚህ ዝብርቅርቅ ያለባቸው እንኳን እሱ ባለው አቅም ማገዝ የሚችል ልጅ ነው እንጂ የሰውን ህይወት እንኳን የመበጥበጥ እንትን የለውም። እኔ እስከማውቀው ድረስ በጣም ጥሩ ነው። የሰው ሀሳቢ ነው። በጣም ነው ለሰው ልጅ የሚጨነቀው። አብዝቶ ከራሱ በላይ ለሰው ልጆች ይጨነቃል እንጂ አንተ በምትለው ልክ የሰው ህይወት ይበጠብጣል የሚል ነገር እንኳን አያደርግም። ጭራሽ እንደዚህ አይነት ልጅ አይደለም። ግን ደግሞ የኔን ላይፍ ለምን እንደዚህ ያደረገ እንደሆነ አይዶን ነው። ምናልባት አልተግባባችሁም
ከሱ ጋር እኔ አይደለም ከእኔና ድሮ በርቀት ነው የምንተዋወቀው። የኔ ዲፕ የሆነ ቅርብርብነት የለንም እኔና እሱ ጋር። ምናልባት ዲፕ የሆነ ቅርብርብነት ቢኖርክ ስለሱ ጸባይ ታውቃለህ ማለት ሰዎችን በጣም የሚረዳ ልጅ ነው እንጂ ጭራሽ እንደዚህ የሰውን እንትን የሚያበጣብጥ ነገር ምናምን ጭራሽ የለበትም። ከሱ አልፎ በጣም ማለት ከሱ ከሚያስፈልገው አልፎ ቀንሶ ሌላ ሰው የሚረዳ አይነት ልጅ ነው። ግን አሁን ላይ እኔም ራሱ ጸባዩ ተቀይሮብኛል። የተቀየረብኝም ደግሞ ያው ካንተ ፍቅረኛ ጋር ካልካስ ጋር ማለት ተለያይታችሁ ነው ወይስ እንዴት ነው ነገሩ? ከሱ ጋር በጣም እያበዛች ነው። አይ መለያየት ሳይሆን እሱ ነው ነገሮችን ወይ ሊያለያየን ይሁን ወይ ሊያጋጭ ምን ሐሳቡ አልገባኝም። ግን ደግሞ እሱ ያመጣውን ሐሳብ እኔ ዛሬ ግልጽ አድርጌ ለሷ ለመንገር ነው እውነታውን ለመናገር ነው የመጣሁት። እንግዲህ ያው ስትመጣ ያለውን ነገር እኔም ይቅርታ ጠይቃታለሁ። ያው አስቀይሜያታለሁ። ብቻ እስኪ አብረን ነች። ስለዚህ በቃ ያው ያለውን ነገር ያው እሷ ስትመጣ ያለውን ነገር ከሷ ጋር የምናወራ ይሆናል። ግን ያው በዚሁ አጋጣሚ እንድታቂልኝ የሚፈልገው ያው እኔ ከሷ መለየትም ሆነ ከሷ ጋር መጋጨትም ሆነ የምሬን ነው ደክሞኛል። ብዙ ነገሮችን ስላየው አሁን ድጋሚ እንደዚህ አይነት ነገር ውስጥ መግባትም ሆነ መጋጨትም ሆነ ምንም አይነት ነገር ከሷ ጋር አልፈልግም። ገብቶሻል አይደለ? አረ በጣም ነው ደስ የሚለው። ያው ፍቅረኛማ ከሆነች ሰላም ወርዶ ሁሌም አይለያያችሁ። እንደፈራሁት ያው ለሁለት ነው የመጡት። ጭራሽ ማን ነው ማን? እሺ ምንድነው ደግሞ ዛሬም ጭራሽ አብራችሁ መጣችሁ? እናንተስ አብራችሁ አይደላችሁ እንዴ ያላችሁት? ቆይ ምን ማለት ነው? ነግሬሻለሁ እኮ ወንድሜ እንደሆነ አኑ ወንድሜ ነው ብዬ ነግሬሻለሁ አይደለ? ለኔም ወንድሜ ነው። ለኔም እህቴ ናት። ለኔም እሱም ወንድሜ ነው። አረ በጣም ነው የምታስቁት። በጣም ነው ወንድማማቾች የሆናችሁ ጫወታላችሁ በጣም። ቆይ ባለፈው አብረሽ አገኛችሁ። ዛሬም አንተ ምንድነው ከሷ ስርስር ማጠፈው ምንድነው? ማለት ምንድነው ሁልጊዜ እሷ ባለችበት አንተ አለ። ቆይ ምን እያደረክ ነው? ተረጋጊ። ምን ተረጋጊ? ምንድነው 10 ጊዜ አንዴ ቪዲዮ ትላለህ፣ አንዴ ቲክቶክ ቪዲዮ ትላታለህ፣ አንዴ ሁሉ ነገር የሚሰራ እኮ ታውቂያለሽ አይደለ እንዴ? አይደለም ስራ እንደሆነ ታውቃለህ። እሱ ስራ ነው ያገናኘው። አንዴ ነው የሚገናኘው። ስሚ እናንተ እኮ በተደጋጋሚ ስሚ እሱ እኮ የሚያነሳው የተለያዩ ሴቶች ምናምን ሲወጣም ይነግረኛል ከማን እንደሚሰራ ጭራሽ ካንቺ ጋር ሲሆን ድንገት ነው የማገኘው። በቃ በወጣሁበት እሷን ጠርቼ አሁን አንተ ተከትለ መጣት እኔ ዛሬ መጣሁት አላዛር ማስረጃዎቹ ምናምን በስልክ ሁሉ ነገር ጨርሼ ነው ገባ። የሆነ ማስረጃ ነው ታውቃችኋለህ ያለውን ነገር ማለት ነው። እላፊ ስለሄድክ ነው እኔም ዛሬ መጣሁት እላፊ ማለት ነው ገባ። ባለፈው ብትብጠህ አስቸግርሃለሁ ሄድኩ ገባ። እኔም ሁሉ ነገር ይዤ ነው የመጣሁት። ምን ረዚህ መጣሁ ያረካችሁ ነገር እስቲ አውጣው አሳየኛል። ያለኛው አልቸኩልም። መቸኩል ያው በጣም ብዙ ነገር ዋጋ ያስከፍላል ገባ። ሲጀመር እናንተ ሁለታችሁ ለየት ያለ ሚስጥር ነው እንጂ ያላችሁ ምንም መቸኮል የሚባል ነገር ማስረጃ የሚባል ነገር የለም። አንዋር የራስን ህይወት አብራችሁ ብትኖሩ ይሻላችኋል። የኔን ህይወት ለራሴ ተውልኝ ገባ አይደል? ይሄ ማስረጃ ምናምን ገለመሌ የምትለውን ተውና ህይወቴ ለኔ ተውልኝ ገባ? የራስን ህይወት አስተካክል እኮ። ባለፈው ያበላሸውን ጨዋታ በዚሁ ይለቅ ያልከው እኔ ምንም አይነት ጨዋታ የጀመርኩት ጨዋታም የለም የምቀጥለውም ጨዋታ የለም። ተረዳኝ አይደል? አሁንም እኔ ጠርቻት ላሳያት አይደለም ገባ አይደል? በራሷ ጊዜ ነው የመጣችው። አየችው እውነታውን። ስለዚህ የራስን ህይወት አርፈህ ብታስተካክል መልካም ነው። የናንተ ወንድምነት ደግሞ በጣም በዛ። ሁልጊዜ አንድ ላይ ስትጠራ ዝም ብለህ እንደው የማይመለከተኝ ሁልጊዜ እሷ በተጠራችበት ሁሌም አለ። አንተ ሁሌም ታወሪም እንዴ ካነካሽን ማውራታችን አንቺ ደግሞ ዝም ብለሽ ምንም አይመለከትሽ። ቆመሽ ምን እያወራን 10 ጊዜ እህት ሆነኝ ምናምን እያልሽ ምን ነው ከሱ ጋር ስታገኝ እንደዚህ ተንጨረጨሽ? ሁሌ ከኔ ጋር ሲሆን እሱ እንደዚህ ተንጨረጨሽ ምንድነው? ማለት ምንም መጨቃጨቅ አያስፈልግም። መጨቃጨቅ ምናምን አትበላ። እኔ ማለት ነው ከሷ ጋር ስለየው ደስ ብሎኝ የጠራሁሽ እኔ ነኝ አይደል? ደስ ይለኛል። የጠራሁሽ እኔ ነኝ አይደል? በቃ የጠራሁበት ጉዳይ ብናወራ ይሻላል። ምንድን ነው የጠራኸኝ? እሺ ለምን ጉዳይ ነው? እሺ እኔ እና አንቺ ወደዛ ዞር ብለን አልሄድ የምታወራኝ ከሆነ አውራኝ። እዚህ ሲጀመር አላዛር ተሳስተሃል እኮ። እነሱ እኮ አንተ ነህ አንድ መለየት አልፈልግም ምናምን ትላለህ እንጂ እነሱ ሲጀመር ሌላ ነገር ጀምረዋል። እህትና ወንድም እያሉ እኔ ምንም ነገር እንደሌለብኝ ከማንም ጋር ምንም አይነት የሚገባ ነገር ከሆነ አንተ ሁልጊዜ ሰው ስትጠራ ስር ለስራ ሁሌ አብረን መጥተው ምንድነው የማታውቂው ጉዳይ አታውሪ። በቃ ለምንድን ነው የማላውቀው? ሁልጊዜ እሷ ባለችበት አለ። አትፍጠኝ። በቃ አንድ የምታውቂው ጉዳይ የለሽም ስለዚህ በቃ ረፊ እኔና አንቺ ያው ስሚኝ፣ እኔና አንቺ ነን የተጋጨ ነው።
ስለዚህ ነይና ከኔ ጋር አንዴ እናውራ። ምንድነው የምናወራው? ምንድነው የምታወራኝ? ግጭቱ ምንድነው? ያለውን እውነታ ልንገርሽ። ምን እውነታው ምንድነው? ማግባትህን ልነግረኝ ነው? ስሚ ንገረኝ። ይኸው ካሜራ ይዘህ አይደል የቆምከው እኮ አልኩሽ እኮ በአካል ልነግርሽ በተደጋጋሚ አንቺ በአካል የመስማትም እኔን የማግኘትም ፈቃደኛ አይደለችም አይደለሁም አይደለ? አንተ እኮ ነህ ቢዚ ሆንከው። አንተ በሚመች ሰዓት ነው አይመቸኝም፣ ክላስ አለብኝ፣ አንተ ደግሞ ስራ አለብህ። ስለዚህ ምንም ማድረግ አልችልም። ገባ? ስለዚህ አሁን እውነታው ልንገርሽ። ምንድነው እውነታው የምትነግረኝ? ስለምን እውነታ ነው? መጀመሪያ ለማወቅ ፈቃደኛ ሆኜ። እሺ ንገረን፣ አንድ ላይ ይኸው ንገረን። እኔ አያሳፍረኝም እናንተ ፍልክ አያታ ብቻውን እንኳን መስማት አትፈልግም። ንገረን ነው የምትለው ከሱ ጋር ማስፈራሪያ ያውላ ሲደርስብኝ አኑ ነበር አብሮኝ። እሺ ማስፈራሪያ ልታስገድለኝ ነው የምትፈልገው? እኔ በአንተ ሴቶች ምክንያት እኔ መገደል አለብኝ? ያምሻል እንዴ? ምን ማለት ነው? እስኪ ንገረኝ። በአንተ ሴቶች በዙሪያ ባሉ ሴቶች እኔ መወቀስ አለብኝ? መጀመሪያ ከዙሪያ ያሉትን አስወግዳቸውና ከዛ እናውራ ነው ያልኩት። ስሚኝ፣ በምሮ ማስወግዳቸው ነው። አላቅም። አንድ ነገር ልንገርሽ። ምንድን የሰማሽ ነው አይደለ? እማወራው ላንቺ ነው። ትንሳኤ በቀለ እየሰማሁ ነው። አውራ። በጆሮዬ ነው የምሰማው፣ ባይኔ አይደለም። አንተን ማየት አልፈልግም። ገባ? እሺ ስሚኝ። አዎ አግብቻለሁ። አመንክ? አንተ ግን ምን አይነት ክፉ ሰው ነህ? ምን አይነት ክፉ ሰው ነህ? እኔ ሁለተኛ ሚስት ነኝ። ሁለተኛ ሚስት ልታደርገኝ ነው? ቆይ ተረጋጊ። መቻወር ምን አይነት ሰው ነህ አንተ? ቆይ ልንገርሽ። ምን አይነት ሰው ነህ? ቆይ ላስረዳሽ። ያልገባሽ ነገር አለ። ምንድን ነው የምታስረዳኝ? አንተ ውርደትህን ነው የምታወራው። አንቺ እኔን ለመስማት ፈቃደኛ አይደለሽም። ፈጣሪ ነው አትፈራ። አንተ ፈጣሪ ነው አትፈራም። እሺ ቆይ ላውራሽ እስቲ። ምን የምታወራኝ? ተረጋግተሽ ላውራሽ እና ሁለተኛ ሚስት አመንክ? ማመን ነው የምፈልገው፣ እንድታምን ነው የምፈልገው። ነገራቸው እኔ ሶስተኛ ወይ አራተኛ ሚስት ልታረገኝ አትችልም። እሺ ከእንግዲህ እኔን የምታገኘኝ እንዳይመስል። ገባ? ምንድን ነው የምታወራው? አግብቻለሁ አልክ እኮ። አግብቻለሁ ያልክ ሰው ነህ። በጣም ከባድ ሰው ነህ። አይዘገንንህም እንዴ ለራስህ ራሱ? አንቺ አሰብኝም እንዴ? ሳወራ ስሚኝ። ምንድን ነው የምታወራው? ሳወራ ስሚኝ። አንቺ ብቻ አታውሪ። ልትረጂኝ ነው የመጣሽው? ጉዴን አታውራ። ጉዴን ደግሞ ልክ እንደ ጥሩ ቃል እንዳወራ ያወራል እንዴ? አግብቻለሁ ይላል እንዴ? እዛ ሂድ በቃ ከሚስት ጋር ከኔ ጋር ስትጃጃል ነበር። እውነቷን ነው እንዴ? አጠገብ አልደርስም። እሺ አጠገቤ እንዳትደርስ ከእንግዲህ እወቅ። ፖሊስ ነው የምልክብህ። ገባ? አጠገቤ አስፈራራሃለሁ። እሺ እኔ መጫወቻ ነኝ እንዴ? ሶስተኛ አራተኛ ሚስት ልታረገኝ ነው የፈለግከው? እዛ ሂድና ከሚስት ጋር ጨርሽ። እሺ መጀመሪያ የምታረገውን ራሱ አታውቅም። እኔን እየዛትሽብኝ ነው። እየዛትኩብህ ነው። አጠገቤ ከደረስክ አልለቅህም። አሁንም ቢሆን ገባ? አሳያለሁ ማን እንደሆንኩኝ። አጠገቤ ድረስ አንተ። ከእንግዲህ ስርስሬ እከታተላለሁ ብትል ውርድ ከራሴ። የምሬን ነው። እዛ በቃ ከሚስት ጋር ጨርስ። ልታስገድለኝ ነው እንደ እኔን? አንቺ እኔን መረዳት አትፈልጊም ማለት ነው? አግብቻለሁ። ኢነፍ ለእኔ በቃ ይሄ በቂ ነው። እሺ ሌላ ነገር ልታወራ አስጨርሽኝ። ደግሞ ልሰማ አልችልም። ይቅርታ አግብቻለሁ ብላል። ይሄን እንድታምን ነው የምፈልገው። አኑ ደግሞ አሳይሻለሁ ያልከኝም በሱ ፊት ነው። እኔ ብቻዬን አላይም ብዬ ነበር። ያ አታሳየኛለህ። አያለሁ ጉድህን። ገና ብዙ ጉድ ያልተወራልህ ብዙ ጉድ አለብህ። ገባ እንዴ? እሺ ፎቶ አልኩኝ። ኖርማል ነው በቃ ፎቶ ችግር የለም። አገባው አግብቻለሁ አለች። ኦኬ እሺ ብዬ አንተን ጠየኩ። አግብቻ አሁንም አንቺ እኔን ለመርዳት አትፈልጊም? አልረዳም። አወራህ እኮ። እባክሽ ላውራ። ምንድን ነው የምታወራው? አንተ አታፍርም እንዴ? እስኪ የፈር በስራ ልክ ትልቅ ስራ እንደሰራ አግብቻለሁ ትላለህ እንዴ? ምን ማለት ነው? ሻንታ ሳይ ማስረጃውን ነው። አኑ ምንም ማሳየት እኮ አይጠበቅብም። አውርቷል በቃ አግብቻለሁ ብላል። ካገባ ሰው ጋር ደግሞ እኔ ምንም ላደርግ አልችልም። ይቅርታ እሺ። እዛው ትዳርህን ይዘህ ቁጭ በል እሺ። እና አኑ ወዴት ነው የምትሄደው? ወንድሜ ተረጋጋ። እንግዲህ ያው ያሰብነው መንገድ አልተሳካም። አይ እሷ እኔን ለምንድን ነው እኔን መስማት የማትፈልገው? አንዳንድ ጊዜ ያው እኛ ሴቶች ምን አለ በቃ መስማት የምንፈልገውን ብቻ እንጂ ካለፈ በኋላ ነው ሰምተን የምንጸጸተው ምናምን ጥፋታችን የሆነ እናንተ ልክ እንደሆናችሁ ነው የሚገባ ይሆናል። ካለፈ በኋላ ነው ስንሰማ አንድ ነገር በቃ እውነት ይመስለናል። በዚህ አይነት ማለት እንዴት እንደምንግባባ አላውቅም። እኔ ምንድን ነው የሚመስለው? እሱ ለራሱ ተከትሏት ሄደ እኮ ሁሉ ጊዜ አንድ ላይ እንዴ! ምንድን ነው የሚሻለኝ? ቆይ ማለት ሁለቱም የሆነ ነገር አላቸው። በቃ ምንም እኔን ጥለኛውን ከሷ ጋር ምን አስኬደው? እሺ ምን አይነት ነገር ነው? ቆይ ያው ያየሽውን አይተሻል። እሱን የቤት ስራ ላንቺ ትቼዋለሁ። ነገር ግን ላይክ ፈጣሪ ለምን እንዳገናኘን ወይ ደግሞ ለምን እንድታይ እንዳደረገሽ አላውቅም። በቃ ሁለታችንም የራሳችን ችግር ስላለ እኔም የራሴን ችግር አንቺም የራስሽን ችግር ለማስተካከል እንሞክር አይሻልም?
አየህ እኔን እኮ ከሷ ጋር ጥሎኝ ሄደ እኮ በቃ እኩል ታለቅሺ እንዳይሆን እኔ እንዳታለቅሺ በእናትሽ የምር እንዳታለቅሺ ነኝ ወሬ ነው የምትሄጂው ልሸኝሽ አይ ችግር የለም ምን ሄዳለሁ በቃ እንገናኛለን በቃ መልካም ጊዜ ሆነልሽ ሶሪ በጣም ኧረ ችግር የለም